ቤዛዊተ ዓለም ሰአሊተ ምህረት መዝገበ ብርሃን የመላይ ሰብእመቤት አቁራሪተ መዓት ወለት ወንጌልን እየሞቱ ነው የሰበኩን እየገደሉ አልሰበኩን እግዚአብሔርን አልሸውደው እኔ ደግሞ የሰለቸኝ ሰው ፊት ጥሩ መኖር ሰለቸኝ አብርሽ ሰውን ለማስደሰት ስትኖር አንድ ቀን ፌል ታደርግና ወስደው ይሰቅሉሃል እንደዚህ እለት ግን ስታጠፋ የሚያይ እግዚአብሔር ደግሞ ሁሌ በምህረት ካንተ ጋር በክርስቶስ ላይ ባለኝ እምነት ያገኘሁት የልጅነት ስልጣን አንተ ልትወስድ ሰይጣን ሊወስድብኝ አይችልም። ባለፈው ኢትዮጵያ መጥቼ የነበረ ጊዜ አብርሽ ሪች አውት አድርጎልኝ ፖድካስት ሰርተናል። ኃይለኛ ጥያቄዎች ነው የጠየቀኝ። ብዙ ስለ ሪሊጅን፣ ስለ ሌጋሊዝም፣ ሪሊጂዮሲቲ በጣም ብዙ ነገሮች አውርተናል። ዩቲዩብ ላይ ለቀዋለሁ ብሏል። አብርሃም ሚዲያ ብላችሁ ግቡና ነገ 12 ሰዓት ማክሰኞ በኢትዮጵያ ማለት ነው ቼክ አድርጉት። ሚዲያውንም ይውልት። አብርሽ በጣም ብዙ የሚለፋ ጥሩ ሚኒስትሪ ያለው አድማስ ማዶ ከአድማስ ባሻገር ስናዊ ሰማ ስራው ይነገር ስናዊ ሰማ ስራው ይነገር አድማስ ማዶ ከአድማስ ባሻ 5 ስታር ሆቴል ገብተህ ሽሮ መብላት ነው ቆንጆ ሽሮ የሚያስገኝልህ ወይስ እነማማ በየሰፈሩ ያሉ ሽሮ ቤት ነው ቆንጆ ሽሮ የምታገኘው? የት ነው? እኔ እነማማ ጋር ይመስለኛል ሁለት ነገር ያ ምክንያቱም ያ ነው ስፔሻላይዜሽናቸው ያ ነው ሙያ የሚፈልግ ነገር ነው። በብዛትም ቶሎ ብዙም ስለሚሰሩ ያ ፓክ የተደረገ ምናልባትም ፋብሪካ ፕሮሰስ የተደረገ ሽሮ ዱቄት ይሆናል 5 ስታር ሆቴል የሚሰራው። ብዙም የሚያዘውም የለም ግን ዋጋው አይውድ ነው። እዛ ሄዶ የሚበላው ሰው ምንድነው የፈለገው? ሽሮውን አይደለም የፈለገው። የፈለገው ኢሜጁን ስታተሱን ነው የፈለገው። ስለዚህ ደንበኛዬ ማን ነው የሚለው ፊሎሶፊ ቅድም እንዳልከው በጣም ወሳኝ ነጥብ ነው እና ፕራይስህን ሴት የሚያደርገው ቅድም ያልኩ መጨረሻ ላይ ማሳካት የፈለኩት ነገር ምንድነው የሚለውን ስታስ ኦርቶዶክስ ነበሩ እና አብርሃም፣ ጴንጤ ነበሩ እና አብርሃም፣ ሙስሊም ነበሩ እና አብርሃም፣ የሆነ ተቋም ነበራቸው አይደለም። በእግዚአብሔር የተመረጡ የኪዳን ህዝቦች ነበሩ። ያዌን ይከተሉ ነበር። ኢቭን ፐርፌክት ሆነው አይደለም፣ ብዙ ኢምፐርፌክሽን አለበት አብርሃም። እናውቃለን፣ ስለ አብርሃም ተምረናል፣ ስለ ይስሐቅ ተምረናል፣ ስለ ያዕቆብ ተምረናል፣ ስለ ያዕቆብ ልጆች ተምረናል። ሌዊ እኮ ገዳይ ነው አብርሽ። ስንት ወንድ አርዷል እኮ ሌዊ። ፎከሳችንን በሙሉ ወደ እግዚአብሔር ካረግን አልችልም እኔ እግዚአብሔር ሆይ አንተን ልጅህን እከተላለሁ ካልክ ምንም ስም ስጠው ለኔ አይ ዶንት ኬር። እኔና አንተ ነን ቤተክርስቲያን እኮ ዛሬ አብርሽ። this is church እኮ ኢየሩሳሌም አንሄድማ ወይ አሁን ዌስተርን ዎል ሄደን ነው እንደምናመልከው ምን ጸልየው አይሁዳውያን እኮ ይሄዳሉ ዛሬ። ሎኬሽን የለውም እግዚአብሔር አብርሽ። የሆነ ቸርች አባል አይደለም።